ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮዬ ምንም ሳላችሁ ቀጥታ ወደ ቪዲዮ ልግባ። ይህን ነገር ሳልከፍተው በፊት ስለዚህ ስጦታ አንዳንድ ነገር ልበላችሁ። የታናሽ እህቴ ስጦታ ነው። አንድ ሀገር ነበርና ሁለታችን በስደት ነበር። እንደ አጋጣሚ ሆኖ እኔ ነኝ ቀድሚያት የመጣሁት። ምናች መሰላችሁ ነገ እንደውላ ሳትነግረኝ ነበር በእኔ አካውንት ያስገባችሁ ትንሽ ብር ልኬልሻለሁ። እኔ ኢትዮጵያ ሆኜ የሆነ ስጦታ ገዝቼ ብሰጥሽ ደስ ይለኝ ነበር። ያን ነገር ስላልቻልኩኝ አንቺ ብሩን አውጪና እኔን የምታስታውሺበትን ነገር ግዢ አለችኝ ማለት ነው። እኔ ደግሞ ምን አሰብኩኝ፣ ዝም ብሎ የሆነ እቃ ከምገዛ ለምን እሷንም እኔንም የሚመለከተን ነገር ወይ ደግሞ የኋላ ትዝታችን አላ ያ እንደዛ አይነት ነገር ለምን ገዝቼ እሷን ደስተኛ አላረጋትም ብዬ አሰብኩኝና ይሄን ነገር አሰራው ማለት ነው። ስለዚህ ፎቶ አንዳንድ ነገር ልበላችሁ። እኛ አባታችን ያጣነው ገና በልጅነታችን ነው። በሕፃንነታችን ብዙ ማናውቀውም አባታችን የአባታችን ፍቅር ብዙ ማናውቅም። ግን አባታችን ገና ሳናውቀው የሆነ ሲወራ በምንሰማው ነገር ብቻ የሆነ ሞቶ እንኳን በሱ እንኮራለን። እኔ እንደዛ ነኝ፣ እርግጠኛ ነኝ እህቴም እንደሆነች ነው። እኔ እንደውም አንዳንዴ የሆነ ነገር ሲሆን ራሱ እኔ የአባቴ ልጅ ነኝ እላለሁ፣ ምንም ሳላውቀው ማለት ነው። አባቴ ጀግና እንደነበር ምናምን ሲወራ ስለምሰማ አያታችን ደግሞ ብዙ ጊዜ ስለሱ እንዴት ብዬ ነገራችሁ፣ ብዙ ልጆች አሏት፣ እሱ ብቻ አይደለም፣ ግን ለሱ የተለየ ፍቅር ነው ያላት። አይደለም ሌላ ነገር ይቅርና እዛ በምትኖርበት ሀገር እንኳን እሱ በሕይወት እያለ ይሰጣት የነበረ ክብርና እሱ ካረፈ በኋላ አሁን ላይ ያለችበት ሁኔታ ሰማይና ምድር ነው። በነገራችን ላይ አሁን በቅርቡ እዛ ስለሚሄድ ያለችበትን ሁኔታ እግዚአብሔር ነው በቪዲዮ አሳያችኋለሁ። አያቴ አባቴ ከሞተ ጊዜ ጀምራ ዝናብ ሲዘንብ ልጄ ዝናብ እየዘነበበት ነው የምትለው። እደጅ ሆነ ነው ዝናብ ውስጥ ነው ቁጭ የምትለው። በዓል ሲመጣ እንደ በዓል አይደለም እዛ ቤት ውስጥ የሚያልፈው። በዓልን አያውቁትም እነሱ። በቃ ልቧ ተሰብሯል። እኛስ በቃ በልጅነታችን ስለሆነ እሱ ያረፈው የሚወራውን ነገር ብቻ እየሰማን ያደግነው ማለት የእሷን ያህል እኛ አልተጎዳንም። ህብረተሰቡ ጋር ያላት አመለካከት እሱ እያለና እሱ ሳይኖር ያ ነገር ጎድቷታል። እግዚአብሔር ደግሞ እንደው ሰውን ከወደደ እግዚአብሔር እንዴት ብዬ ልንገራችሁ፣ ለእሱ የሚሳነው ነገር የለምና በልጅ አይፈትናችሁ እግዚአብሔር ነው የምላችሁ። እና እናት አያቴ እሱ ካረፈ በኋላ ጠዋት ማታ እያለቀሰች አሁን ላይ በዓይኗ አታይም። እና ብዙ ነገር በቃ ብዙ ነገር አለ ቤታችን ውስጥ። እና መልላችሁ ፈልጌ ነው እህቴ እንደውም ብዙ አታውቀውም እሱን። እኔ ነኝ ትንሽ የማውቀው። ምን ይለኛል መሰላችሁ፣ ማታ ማታ እንደዚህ ሲተኛ እሱ በጀርባው ይተኛና እኔ በሆዴ ነው ዛው ላይ የምተኛው እና ልጅ ያርጋል ልጅ ያርጋ አግብታ ምናምን እግዚአብሔር ነው ማለት ነው። እውነት እሷ አድጋ ግንባር ይኖራታል ልጅ ትልቅ ትሆናለች ይል ነበር እና አባቴ አሁን ላይ እግዚአብሔር ፈቅዶ በሕይወት ኖሮ አሁን ያለውበትን ነገር ቢያይ እንዴት ምንኛ ደስ ባለ ቢሆንልኝ እንደው ቢቻልና ምን ይሆንልሽ ቢሉኝ እንኳን እንዲሆንልኝ የምፈልገው ይሄንን ነው። በእውነት ነው የምላችሁ። በቃ በጣም ሲመኙ የነበረው ነገር ይሄ ነውና እኔ እግዚአብሔር ይመስገን አሁን አድጌ ትዳር ይዤ ልጅ እናት ሆኛለሁና አባቴ ሲመኙ የነበረው ነገር ነው ያኔ እኔ ያለሁበት ሁኔታ። በቃ አባቴ ሲመኙ የነበረው ነገር አናሳክቻለሁና የኔ ወደ አባት እንግዲህ እግዚአብሔር አይከሰስ ሰማይ አይታረስ አይደለም የሚባለው። እንወድሃለን አንተ ብትኖርልንና አሁን ያለንበት ሁኔታ ብታይ ምንኛ ደስ ባለን ነበር። ማለት በጣም ይሰስተን ነበር ከሚነገረን ነገር አንፃር። እኔም እንዲሆነ ህልም ነው የሚመስለኝ፣ ብቻ የሆነ እንደ ህልም ነው የሚመስለኝ። ግን
ትንሽ ትንሽ አውቃለሁ። እንደዚህ በአባቴ ረዥም ነውና እንደዚህ ቆሞ ምናምን አቅፎኝ ልጄ ጉልበቴ ጋር ደረሰች፣ ከጉልበቴ በላይ ሆነች ምናምን ነበር። በቃ እኛ የምናርግ አይመስለውም። በጣም ነው የሚሰስተን። እግዚአብሔር ነው የምላችሁ። ዛሬ ላይ በህይወት ኖሮ አባታችን እኛ የደረስንበትን ነገር ቢያይ ትልቅ ቦታ ደርሰናል እያልኳት ነው። በጣም ይቀረናል። ግን እንደዚህ ሆነን እንኳን ልክ እሱ ሲመኝ የነበረው ትዳር ይዘን ትልቅ ሆነ ምናምን ማየት ነው እና ይሄን ነገር ቢያይ እሱን ያስደስተው ነበር። እንግዲህ ምንም ማድረግ አይቻልም። እኛ ማድረግ የምንችለው ነገር አንዳችን የለም። እግዚአብሔር ከፈቀደውና እሱ ከሚያደርገው ነገር ውጪ እኛ ደግሞ አሜን ብለን ከመቀበል ውጪ ምንም ማድረግ አንችልም። ማለት የምፈልገው የኔ ውድ አባት ሁሌም እወድሃለሁ። እግዚአብሔር አምላክ ነፍስን በአጸደ ገነት ያኖርልኝ። ሁሌም ባንተ እኮራለሁ። ሁሌም በአባቴ እኮራለሁ። እንዴት ሆነ አለ ሰው እንዴት በሞት ሰው ይኮራል? ለእኔ አልሞተም እሱ እግዚአብሔር ነው። እኔ እኮራለሁ በሱ። የሆነ ሰው ራሱ እንደዚህ ሲናገረኝ እኔ የአባቴ ልጅ ነኝ ነው የሚለውና አሁንም እኔ የአባቴ ልጅ ነኝ እና የኔ ጀግና አባት እወድሃለሁ። አንተ ተነስተኔ ለአንተ ብሞት ምንኛ ደስ ባለኝ ነበር ብቻልና በህይወቴ በጣም በቃ እንዲሆንልኝ የምፈልገው ነገር ቢኖር አባቴ በቃ እኔ አምላኬን የወቀስኩት አይደለም፣ ግን በቃ ቢሆንልኝና ቢቻልና አባቴ አንድ ተነስቶ ብቻ አይቶን ምናምን ያለንበት ሁኔታ አይቶ ምናምን በቃ ያንን ምኞት እንዳሳካንለት ምናምን ቤት በጣም ደስ ብለኝ እግዚአብሔር ነው ብላችሁ በጣም ነው የምወደው አባቴ። ሳላውቀው እንዴት እንደሆነ አላውቅም፣ ግን እኔ ትምህርት ላይ ከልጆች ጋር ተጣልቼ አውቃለሁ። ምን አባሽ ብላኝ ምናምን እግዚአብሔር ነው የምላችሁ። እኔ ትልቅ ናትና ተጣልተን ምናምን መታኝ። እቤት ገብቼ ስናገር አያቴ ትምህርት ቤት ይዛኝ እንደዚህ እንዳትሏት ምናምን ቁስሏን አትነካኩ ምናምን ብላ ለአስተማሪ ነገረቻቸውና አስተማሪዎቹ ለተማሪ ተነገሩ ማለት እንደዚህ አትበሏት ምናምን ብላ። ይሄን ነው አባቴን የምወደው። በጣም ከባድ ነው የማታገኙት ሰው መናፈቅ እግዚአብሔርን በጣም ከባድ ነው። እናት አባት ያላችሁ እግዚአብሔር አምላክ እርሜያችሁን ያርዝምላችሁ ነው ልላችሁ የምፈልገው። እናትና አባት አትጡ፣ ማንንም አትጡ፣ ግን ይከብዳል። የራሳችሁ ነው ማጣት በጣም ይከብዳል። እንዴት ማይጠገል እና ወደ ዋናው ጉዳይ ስገባ እኔና አባቴ ከእህቴ ጋር ከሱ ጋር ሆነ የተነሳነው ፎቶ ብዙ የለንም። እሱ ግን በወጣትነቱ ምናምን የተነሳ ፎቶ ብዙ ቢኖርም ገጠር ሳር ቤት ስለነበረ ቤታቸው በእሳት አደጋ ቤቱ ሲቃጠል የነበረው ፎቶ በሙሉ ተቃጥሏል። እና እንዳጋጣሚ ሆኖ ይሄ ፎቶ ነበር የተረፈውና እህቴ ስጦታውን ግዢ ብላ ፎቶ ብር ውስጥ ልክልኝ። እኔ ምን አሰብኩኝ ለኔም ለሷም ሰላም የሚሰጠንን አባታችን ስናይ ምናምን ቢያንስ እኔ እንጃ ሙሉነት ይሰማናል። እኔ እንደዛ ነኝ፣ እህቴም እንደዛ እንደሆነች ባለሙሉ ተስፋ ነኝና እሱን አደረኩኝ ማለት ነው። እህቴ እና እኔ አባቴ ይሄ የልጅነታቸው ፎቶ ነው። ማዘር ደግሞ ያኔ ከኛ ጋር አልነበረችም። አጋጣሚ ፎቶ ስንነሳ እናታችን ከኛ ጋር አልነበረችም እና ፎቶ ቤት አልሄደችም። ተለያይቶ ነበር ሳይሆን ፎቶ ቤት እንዳጋጣሚ ነው አልሄደችም ነበር እና ምን አደረኩኝ ማዘር በዚህ በቅርብ የተነሳችው ፎቶ አለና እሱን አንድ ላይ አቀናባብረን ማዘር አባቴና እህቴን አንድ ላይ አድርገን አሰርቻለሁኝ። ለእህቴውን ቪዲዮ ኮል ደውዬ ምናምን አሳያታለሁ። እናንተም ቪዲዮ ፎቶን ላሳያችሁ። ነው
ይሄን ይመስላል ፎቶ እና አሁን አሳያችኋለሁ ገልጬ አያችሁ። አባቴ ዞር በል ውጣ ከዛ ውስጥ አባዬ ቪዲዮ ውስጥ ይሄ ነው ፎቶ ታያችኋል ብዬ ተስፋ አደርጋለሁ። ማዘር ናት። የማዘር ፎቶ ይሄ በቅርቡ የተነሳችው ፎቶ ነው። እና ይሄ ፎቶ ስንነሳ እናታችን ከኛ ጋር ነበረች። ፎቶ ቤት አልሄደችም ነበር። አባቴ ነው። ከዚህ ውስጥ ደግሞ አንዷ እኔ ነኝ፣ አንዷ ዝና ናት ማለት ነው። እና እናንተ እና እኔ የትኛው እንደሆንኩኝ ኮሜንት ላይ ጻፉልኝ። የኔ ጀግና አባት፣ የኔ ኩራት አባቴ ነው። እናቴ ናት። በጣም የሚያምር ፎቶ ነው። በጣም ማለት ነው። የቱ ጋር እንደምሰቅለው አላውቅም፣ ግን ግድግዳ ላይ ሰቅዬ ያ በጣም ስገባም እያየሁት አባቴ እንትን እላለሁ ማለት ነው። በጣም ነው የሚያምረው። በነገራችን ላይ ይሄን ፎቶ ያሰራው ስልካቸውን ከኦንላይን ነው የወሰድኩት። ቲክቶክ ላይ ሆነ የተለቀቀ ቪዲዮ ነበርና ስራቸው ሳይ በጣም ስለተመቸኝ ስልካቸውን ከባዮ ላይ ወስጄ ደወልኩላቸው። እውነት ለመናገር በጣም ጎበዞች ናቸው። እንደዚህ አይነት ፎቶ ማሰራት የምትፈልጉ ከሆነ ስልካቸውን እጽፍላችኋለሁ ወይ ኮሜንት ላይ ጻፉልኝና ስልክ ቁጥራቸውን እነግራችኋለሁ ማለት ነው። በነገራችን ላይ እንደ ይሄ ፎቶ እንደዚህ አልነበረም። እኔና እህቴ እዚህ ጋር ነበር። ከዚህ ከጀርባ አክስቴ ነበረች። አክስቴ ከዚህ ጀርባ ነበረች እና የአክስቴ ፎቶ አነሱና ዲሌት አደረጉት ማለት ነው። አጠፉት እሱን። የማዘር ፎቶ ደግሞ ብቻዋን ነበር የተነሳችው። የእናቴ ፎቶ የዛሬ ዓመት ምናምን የተነሳችው። እንግዲህ አስቡት። ይሄ ፎቶ ቢያንስ ከ19 ዓመት በፊት ወይ ከ20 ዓመት በፊት ነው የሚሆነው። በግምት ነው፣ የማውቀው ነገር የለም። እኔ አሁን 28 ዓመቴ ነው። ምናልባት ይሄ በ8 ዓመቴ ራሱ ቢሆን ከ20 ዓመት በፊት የተነሳው ፎቶ ነው። ማዘርን ይዋት አሁንም ወጣት ናት። እግዚአብሔርን የዛሬ ዓመት የተነሳችው ፎቶ ነው እንግዲህ። እና ያኛው ፎቶ ዲሌት አድርገውት ነው እዚህ ጋር አጥፍተውት፣ የእናቴ ፎቶ ደግሞ እዚህ ጋር ከኛ ጋር የተነሳች ነው እሷ ራሱ የምትመስለው አይደል? እንደዚህ ከሌላ ቦታ መጥቶ የተገጠመ አይመስልም። እና እንደዚህ ሙብና ቆንጆ አድርገው ነው የሚሰሩት። እንደዚህ ፎቶ ማሰራት የምትፈልጉ ከሆነ ማስታወቂያ ስሪ ምናምን ብለውኝ አይደለም። በነገራችን ላይ እንደው ከፈለጋችሁ ብዬ ነው። እኔ በጣም ደስ ስላለኝ ስራቸው። እናንተም ከፈለጋችሁ ኮሜንት ላይ ጻፉልኝ፣ ቁጥራቸውን እሰጣቸዋለሁ። በመቀጠል ደግሞ ይሄ ፎቶ በጣም ጥቁር ነበር። አሳያችኋለሁ፣ እዚህ አስቀምጥላችኋለሁ። የበፊቱ ፎቶ ማለት ነው። የአባቴ ፊት በስርዓት አይታይም። የዝናም እንደዛው የእህቴ ማለት ነው። ይሄ በቃ የቆየ ፎቶ ስለሆነ በስርዓትም ስላልተቀመጠ ተላልጦ ምናምን ነበር፣ በስርዓት አይታይም። አሁን ግን በጣም ቆንጆ አድርገው ነው የሰሩት። እንዴት እንደምናምር እና ያለው ነገር ይሄን ይመስላል። በጣም ደስ ያለኝ በጣም ማለት በጣም የኔ ጀግና አባት፣ የኔ ወድ አባት። አሁን ኑሮ ምናምን ይሄን ቢያይ በጣም ነበር ደስ የሚለኝ። በቃ ምንም ማድረግ አይቻልም። ያው ከዚህ በኋላ እሱ ወደኛ አይመጣም፣ እኛን ወደ እሱ የምንሄደውና ምን ይባላል፣ እግዚአብሔር አምላክ ነፍሱን በአጸደ ገነት ያኖርልን። እኛ ልጆቹ አድርገንለታል። የልጅ እናት ሆኛለሁ። እህቴም ትዳር ይዛለች። እግዚአብሔር ካለ ከአመት በኋላ ምናምን እሷም የልጅ እናት ትሆናለች ነው። አባታችን ይመኝ የነበረውን ነገር አሳክተናል። ያው እግዚአብሔር ይመስገን። እግዚአብሔር በሁሉ ነገር አይጎዳቸውም ማለት ያው እሱን ብናጣው እኛ ግን አለን። እናታችን አለች። እግዚአብሔር ይመስገን። እንግዲህ ሁሉ ነገር ቢወራ ሆድ ባዶ ይቀራልና አባት ኮን ባቢ ፊልም የሚያይ ነው የሚመስለው። ባቢ ቆይ ባቢ ላሳያት ይሰክ አያችሁ የኔ ፍቅር፣ ይሄ ባቢ ነው፣ አበባ አይደለም። ይሄ እዚህ ጋር ቁልጭ አድርገኝ ነው፣ ጭፍን ክፍት አድርገኝ ነው። ይሄ ባቢ ነው። እሺ ውድ ተመልካቾቻችን፣ እና
ግራ ገብቶት ምናምን ያፈጣል እንጂ ምንም የሚያውቀው ነገር የለም። እና ወደ ተመልካቾች ግድግዳ ላይ ልስቀልና ቦታ መርጬለት ምናምን ያለውን ነገር አሳያችኋለሁ። ባቢ 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 ያንተ ፎቶ ከዛ ጋር ላንሳ። እምቢ አይነሳም። ይሄ የኔ ፎቶ እንኳን ቢኖርበት ታነሽ ነበር። የኔ ፎቶ የእሱ ፎቶ አንስቶኛል። ያንተን እኮ ሰቅላለሁ ሌላ ቦታ ማርያምን ሰቅላለሁ። አትስቀኝ። እዛ ጋር የሚስማማት ይሰቅላል። እኔ እዚህ ጋር ነው ባልቀው። ኧረ ባቢ በማርያም እዚህ ጋር እኮ ስለሚያየኝ ቆይ ውድ ተመልካቾቻችን ይሄ ውስጤ አሁን ያንተ ፎቶ የለም። የባቢ እንዴት እንደሚያምር እና ገባኝ። እንደፈለገ ማርባቻ እኔ ፎቶ ከትገነስ አርቦ ማርያም ባቢ አይነሳም። እሺ ልንቀልና አሳያለሁ። እምቢ አይመጣል። በቃ አይሆንም ካልክ መልሳለሁ። እምቢ እኮ ሰላማቅ ነው። ስለዚህ ማርያም መልሳለሁ። እምቢ አውቃለሁ ነው ማለት ግን እምቢ። እሺ ነገር እመቤቴን የኛን እዚህ ጋር ላለው ትልቅ ስለሆነ ያንተን ደግሞ ከጎን እመቤቴን ያምራል። አባይ ሌላ ቦታ ይላርጎታል። ፎቶ ለጥጣለው እንደ ባቢ ፎቶ ባይ እዛ በዚህ ጋር ነገር በዚህ ጋር ምግብ ስለሚበላ የስዕል አድኖ ላረግ ነው። እዚህ ጋር ስዕል አድኖ አለ። እዛ ጋር ግድግዳ የተበሳ አይደለም። አሁን ያልብ ሰው አረባ እመቤቴ ፍቅ እሺ ሊያው ብቻ አንዴ ሊያው እሺ አይ እምቢ አንቺ እኮ በዛ ወጥተይና እመቤቴ ሊያውና ካልተመቻ አወርዳለሁ። አንዴ እኔ እንዲነሳ አልፈልግም። ኬክን ብታመጪ እንትን አይነሳም። ማለት ነው አጣራሽም ቼክ ላድርግ። ቼክ ነው የማደርገው። ጀስት ቼክ ባቢ ዘርበል እኮ ቆይ አንዴ ልሞክር። ባቢ አንዴ ልሞክር። አውቃለሁ አንተ ነው ባቢ ዘርበል እዚህ ጋር እንዲነሳ አልፈልግም። ባቢ ነው ማርያም አንተ ነው በማርያም ቤተሰብ እዛ ጋር ችግር አልታየው። ፍቅር ስማኝ። እሺ አንዴ ስማኝ አንዴ እዚህ ጋር ይቀመጣል ይሄኛ ማለት ከዛ ያንተ በዚህ በኩል አንድ ይቀመጣል፣ በዚህ በኩል አንድ ይቀመጣል። በዚህ ሳይዝ ሌላ አሰራናል። ይሄ ፕሮሚስ ማርያም ነው። እሺ እንደዛ መንቢካል አንዴ ልስቀልና አወርዳለሁ። ይሄው አይም ካል ካወርዳለሁ። እሺ በቃ እንዲያለተ ምንም ማድረግ አይቻልም። አይቀርም ማርያም በዚህ ደስ አይለኝም። በዚህ ግን ደስ ይለኛል። ይሄ ብሎክ ለስላ ቢወልቅ ከዚህ ላይ ቢወልቅ እንደልቅ ብሎ ቢቀመጥ ቢወልቅ አይደለም ያልኩት ያ ውልቅ ብሎ ቢቀመጥ ቀስ የማርያም ፎቶ ታነሻለሽ እንኳን ለፎቶ ብለሽ እንኳን አንቺ ቆይ ከአባትሽ እና ከእሱ የማለትማ ግዴታ አለብሽ። ለምን ፎቶ የማለሽ